ሰላም ዩቲዩብ እንዴት ናችሁ? ዛሬ የምገኘው ሄቪዌት ቻምፒዮን አሸናፊ ጨርቆስ ጋር ነው። ማንኛውም ሰው እግሩን ለማሳደግ ምን አይነት ወርካውት ሊሰራ የተሻለ የሚለውን አብረን እናያቸዋለን። አብዛኞቻችን የሚታይ ነገር ላይ ነው ትኩረት የምናደርገው፣ እጃችን ላይ፣ ደረታችን ላይ። ትልልቅ ማስል ግሩፖች ላይ ግን ትኩረት አድርገን አንሰጣም። ስፔሻሊ እኛ ሀገር ላይ እግር አሁን ላይ ነው ሰው ግንዛቤ ኑሮት ወርካውት እያደረገ ያለውና ከዛ ደግሞ በተጨማሪ በጣም ደካማ የሆነው ምንድነው ካፋችን ወይ ባታችን ላይ ነው። እሱ ላይ ደግሞ ትኩረት ሰጠን መስራት አለብን። ምክንያቱም ደካማ ጎናችን ስለሆነ ደካማ ጎናችን ቅድሚያ ነው መስራት ያለብንና ከባት ወርካውት እንጀምራለን። ከዛ ቀጥለን ኳድራሴፕስ፣ ሃምስትሪንግ፣ ግሉትስ እንሰራለን። መልካም ለስቀደም የመጀመሪያ ወርካውታችን ምንድነው የሚሆነው? ሲቲንግ ካፍ ራይዝ። ሲቲንግ ካፍ ራይዝ ሞር ፎከስ የሚያደርገው ባታችን ላይ ነው እና ማሰራ ደግሞ በሶስት አቅጣጫ ነው፣ በሶስት ዳይሬክሽን ነው። ምክንያቱም ባታችን ሁለት አይነት ማስል ነው ያለው ልክ እንደ ባይሴፕስ ማለት ነው። ስለዚህ በተለያየ አቅጣጫ እንዲዳብር አድርጌ አሰራሃለሁ። ግባ። የመጀመሪያው የምትሰራው እግር ስትሬት ይሆናል። ሁለተኛው ደግሞ ተረከዝን ትገጥመዋለህ። ሶስተኛው ደግሞ ጣቶችን ገጥመህ ከተለያየ አንግል የባት ጡንቻ እንዲጠነክር ያደርገዋል። ብዙ ጊዜ ሬፒቴሽን ነው የሚያስፈልገው ለባት ወይስ ክብደት መጨመር? ብዙ ሰው የማይረዳው ነገር ምንድነው ባታችን በጣም ትንሽ ማስል ግሩፕ ነውና ሁሌም እለት በእለት እንቅስቃሴ በምናደርግበት በምንራመድበት ሰዓት ላይ ስራ ላይ የሚውል ነው እና በጣም ጫና አለበት። ስለዚህ አሁን የካፍ በምንሰራበት ሰዓት ላይ እኔ ሪኮመንድ ማድረገው ምንድነው በቀላል ክብደት ብዙ ሪፒቴሽን፣ ብዙ ድግግሞሽ መሰራት አለበት። ምክንያቱም ክብደቱ ከባድ በሚሆንበት ሰዓት ላይ ፎርማችንን ስለሚያሳጣን ሞር ከባታችን ይልቅ ወደ ኳዳችን ስለሚሄድ እንሳሳታለን እና አብዛኛው ሰው በከባድ ነው የሚሰራው። ይሄ ስህተት ነው እና በቀላል ነው መሰራት ያለበት። ሁለተኛ ደግሞ ቅድሚያ። ስለዚህ ሁለተኛ ወርካውት ምንድነው? ሁለተኛ ደግሞ የካፍ ወርካውት የምንሰራው ምንድነው ስታንዲንግ ካፍ ራይዝ ነው፣ ግን ኢንክላይንድ ነው የሚሰራው። አንግሉ ይለያያል። ኢንክላይንድ ነው። አሁንም በሶስቱ ዳይሬክሽን ነው የሚሰራው። የመጀመሪያው በዚህኛው ዳይሬክሽን ብንችል ድግሞሹን አንዱን ብቻ ከ20 እስከ 30። ሁለተኛውን ዳይሬክሽን እንዲሁም 20 እስከ 30። ሶስተኛውን ዳይሬክሽን ይሄም 20 እስከ 30። እኔውም ባንዴ ገብቼ 100 ነው የምሰራው በሶስት 100 ከባድ ቀስ በቀስ እሱማ ሂደት ነው። እያዳመጥከው ስሜቱን ፔኑን በደንብ እና ደግሞ ስሎ ሬንጅ ኦፍ ሞሽን መሆን አለበት። አሁን አብዛኛው ሰው ሲሰራው ቶሎ ነው የሚሰራው በፍጥነት። እንደዛ መሆን የለበትም። ስሜቱን ፔኑን እያዳመጥከው ከሁሉ ኔጌቲቭ ፓርቱ ኢሴንትሪክ የሚባለውን ፓርት ቀስ ኮንትሮል ማድረግ። ቤልት ስኳት ነው። ሁለት አይነት አሰራር እዚህ ጋር መጠቀም ይቻላል። አንደኛው ለኳድራይሴፕስ ወይም ለኳድ፣ ሁለተኛው ደግሞ ለሃምስትሪንግ ኢቭን ደግሞ ለግሉትስ ይሆናል። ያ ምንድነው ፎርማችን አንግላችን ይወስነዋል። አወራረዳችን በዚህ ማሽን መስራት ይችላል። ግን አሁን እኔ ማሰራ ወይም እንድትሰራ የምፈልገው ሞር ፎከስ እንዲሆን የምፈልገው ኳድ ላይ ነው። ስለዚህ ኳድ ላይ እንዴት ነው የምንሰራው? ኳድ ላይ በምንሰራበት ሰዓት ላይ እግራችን እዚህ ጋር ይሆናል፣ እግራችን መዳፍ። ከዛ ይሄን እንደያዝ ነው ቀድሞ መታጠፍ ያለበት ጉልበታችን ይሆናል። ናይስ። fucking Southern King.
እግርን ጠበብ ትንሽ ጠበብ ከዛ ዞር ይችን በቃ ከደረት ቀና ትላለህ። ናይስ ካም ኦን ናይስ። ሎዱም ያው 150 ኬጂ ነው። አሪፍ ነው። ጎምለል ሲላሹ ያስጨንቃል። እኔ የምሰራው ዲስኳት ነው። ሞር ታርጌት የሚያደርገው ኳድ ላይ ነው። ኳድ ላይ ስለዚህ እኔ ልጀምርና አሁን ብሶይን በሚሰራበት ሰዓት ላይ ምንድነው ፉል ሬንጅ ኦፍ ሞሽን አይሰራውም። አብዛኛው ከላይ ነው የሚሰራውና ድካም ብቻ ነው። በተቻለ አቅም 90 ዲግሪ ቢሆን የቻለ ደግሞ ዲፕ ስኳት ቢሰራ ይመረጣል። ሞር ኢፌክቲቭ ነው። ናይስ። አታፍጥነው፣ ረጋ ስትወርድ ቀስ። ናይስ። አየው ስትወርድ እንዴት እንደሚፈትን። ይከብዳል። ስለዚህ ሙሉ ስንወርደው ሌላ ስሜት ነው ያለው። አብዛኛው ሰው ግን ከላይ ነው ድሪፕ። አብዛኛው ሰው ስተቱ ምንድነው በጣም ከባድ ኪሎ ይጨምርና ፎርሙ ትክክል አለ እዛው ግን አቅሙ ተመጣጣኝ የሆነ ኪሎ አድርጎ ኳሊቲውን ጠብቆ ፎርሙን ጠብቆ ቢሰራ ውጤታማ ማሰብ ቢውልድ ያደርጋል። ኪሎ መጨመር አይደለም። እኛ አሁን የምንፈልገው ኳድ ስለሆነ የእግራችን አቅጣጫ ወይም አቀማመጥ ስትሬት ነው የሚሆነው። ሁለተኛ ዝቅ ይላል፣ ወደ ላይም ከፍ አይልም። በዚህ ፎርም እንሰራለን ማለት ነው። ይሄን በምንሰራበት ሰዓት ላይ ደግሞ እግራችን ሙሉ ለሙሉ ቀጥ ማለት የለበትም። ምክንያቱም ኪሎ በጨመረው ቁጥር ጫናው ጉልበታችን ላይ ስለሚመጣ ጉልበታችን የመጎዳት ባህሪ ኢንጁሪ ስለሚያመጣ ስላይትሊ ቤንድ መሆን አለበት። Nice slow motion. እኔ እናንተ የምንሰራው ሃምስትሪንግ ነው። ይሄን ይዛለን ስምንት አንወርድም። ሞር ፎከስ ሃምስትሪንግ ላይ እንዲሆን ትንሽ ነው እግራችን ቤንድ የሚያደርገው። ስለዚህ ሙሉ አይወርድም ማለት ነው። በስኳት እንደ ስኳት አይሆንም እና ቀድመን መቀመጫችን ወደ ኋላ ገፋ አድርገን ነው የምንወርደው። መቀመጫ ናይስ
እግር በጣም አትጠፋው። እግር ትንሽ በጣም ስታጥፈው ወደ መቀመጫ ነው የሚሄደው። ትንሽ መቀመጫን ብቻ ገፋ። ትንሽ ማለት አሁን ስሜቱ 5 ናይስ። በጣም በወረድን ቁጥር ወደ ግሉትስ ማስል ነው የሚሄደው፣ አክቲቬት የሚሆነው። ያው በዚህ አጋጣሚ ደግሞ እዛው ላይ ቀጥል ለግሉትስ ለመቀመጫ መስራት የሚፈልግ ሰው ካለ በዚህ መንገድ ቢሰራ 90 ዲግሪ ትወርዳለህ። አሁን አክቲቬት የሚሆነው የግሉትስ ማስል ወይም የመቀመጫ ማስል ነው። በቃ ወርክአውት ማድረግ የሚፈልግ ሰው ካለ በዚህ መንገድ መስራት ይችላል፣ መቀየር ይቻላል። ደስ የሚል ኤክስፔሪየንስ ነበረ። ጥሩ ጊዜ ያሳለፍ ነው። ያው እንግዲህ በዚህ ቪዲዮ በማየት ከታች ያለው ሰውነታችን እግራችን ማሳደግ እንችላለን። አሹ ማግኘት የምትፈልጉ ሰዎች ታች ላይ የቲክቶክ አካውንቱን አስቀምጥላችኋለሁ፣ ፎሎ አድርጉት። አሹ ይሄን በሰዎች ማለት የምትፈልገው ነገር ካለ? ያው ማለት ፈልገው ነገር ምንድነው፣ ሁሉም ሰው ፊዚካል ኤክሰርሳይዝ መስራት አለበት እያስባለሁ። የግድ ጅም መሆን የለበትም። ሰፈር ላይ ካለ በሲሚንቶም ሰርቶ እንዲሁም ለ15 ደቂቃ ወክ አድርጎ ወይም ሩጦ ወርክአውት ማድረግ አለበት። በሳምንት ቢያንስ 3 ቀን ከ30 እስከ 45 ደቂቃ ወርክአውት ማድረግ አለበት። ምክንያቱም የምንመገባቸው ምግቦች ኢንኦርጋኒክ ስለሆኑ ሰውነታችን ላይ ከገቡ በኋላ ለተለያዩ በሽታዎች ስለሚዳርጉ ባገኘነው አጋጣሚ ወርክአውት ማድረግ አለብን። ላይፍ ስታይል መሆን አለበት። ልክ ቁርስ፣ ምሳ፣ እራት እንደምንመገበው ሁሉ ስፖርት የላይፋችን አንድ አካል መሆን አለበት ብዬ አስባለሁ። ለነበረን ቆይታ እጅግ በጣም አመሰግናለሁ ናቲ።